አሃ ኡስታዝ ክርስቲያን ነበርክ እንዴ? ታዲያ እንዴ የማሰማ እኮ እሱን ነው እኮ ወጋው በጌታ በኢየሱስ ስም ወጋው ምናምን የሚለው እኮ ወይድ እኮ ነው። ያንተ ነው እንዴ? አዎ ሌላ ላሰማ እንዴ? ሌላ ላሰማ በጣም የመሐመድ መንፈስ የእንትን መንፈስ የቁርአን መንፈስ የአዲስ መንፈስ የተወጋየው ምናምን ልበት ሁላ አለ። ለሰባቸው ተወስ አለኝ እንዴ? አሰማቸው የቡኻሪ መንፈስ የሱነን አቡ ዳውድ መንፈስ ስላለው ራስ ከስሙት ያወጣሁላችሁ ሊንክ ምናምን እንዳትልክ እሺ። ምንም ነገር አይጠቅማቸውም። ለኩም ስታዚ ጀስት እኔ በውስጥ አይቼው ነው እንጂ አለክላችሁ። ቁርአንን ልዋጋ መጥቼ ነው ተማርኬ የቀረሁት እኔ። የሚገርም ማለት አሸነፈኝ። ለሰማችሁ ኡስታዝ አሰማቸው። ክበሩ ሰላም አምላኬና አባቴ ተመስገን። እኔም የቃልን ደጅ ክፈትልኝ ጌታ ሆይ፣ ለሚሰሙትም የማስተዋል በሮችን ክፈት፣ ያስተውሉ ዘንድ አእምሯቸው ከፈተላቸው ተብሎ ተጽፏልና በጌታ በኢየሱስ ስም አሁን የማስተዋል በሮች ይከፈቱ። በጌታ በኢየሱስ ስም የማስተዋል በሮች አሁን ይከፈቱ። አምላኬና አባቴ ማንኛውም በዙሪያችን ያለ በክርስትና ዙሪያ ሆኖ ሊሰራ ሊያውቅ የሚፈልግ የሰይጣንና የአጋንንት አሰራር ሁሉ በጌታ በኢየሱስ ስም የታሰረ ይሁን። በጌታ በኢየሱስ ስም የተመታ በጌታ በኢየሱስ ስም የተመታ ይሁን። በናዝሬቱ በኢየሱስ ስም የተመታ ይሁን። በናዝሬቱ በኢየሱስ ስም የታሰረ ይሁን። በናዝሬቱ በኢየሱስ ስም በናዝሬቱ በኢየሱስ ስም የታሰረ የተመታ ይሁን። ጌታ አምላኬ ሆይ አሁንም የሚመጣ የስተት ትምህርት የስተት አሰራር ያልተሰበከው ሐዋርያት ያልሰበኩት ክርስቶስ ያልሰበከው ወንጌል ሌላ ወንጌል በጌታ በኢየሱስ ስም የተመታ ይሁን። ልዩ ወደ የእንግዳ ትምህርት አምላኬና አባቴ ሆይ በየዘመናችን የሚመጣ እስልምና አፍጦ መጥቷልና በጌታ በኢየሱስ ስም የእስልምናው መንፈስ ይመታ። የቡኻሪ መንፈስ በኢየሱስ ስም ይመታ። የሙስሊም መንፈስ በኢየሱስ ስም ይመታ። የሱና አቡ ዳውድ መንፈስ በኢየሱስ ስም፣ የሐዲስ መንፈስ በጌታ በኢየሱስ ስም፣ የቁርአን መንፈስ የአምላኬና አባቴ የመሐመድ መንፈስ የነፍሰ ገዳይ መንፈስ በጌታ በኢየሱስ ስም ይመታ። ኧረ በቃ እንደዛ ነው ይላችሁ። አላህ ሂዳያ ሲሰጥ ከእንደዚህ አይነት ጨለማ ውስጥ ነው የምትወጣው ማለት ነው። ልዋጋ መጥቼ ሲጀመር ጀምሮ እኔ በጣም ነው የገረመኝ ራሱ። እኔ ማለት ቁርአንን ማጠናው የነበረው ለዛ ነበር። አንሰሪንግ እስላም የሚለው ሳይት አለ፣ እዛ ውስጥ ገብቼ ማጥናት ጀመርኩኝ ማለት ነው። እና ይሄ ለኛ ትልቅ ትምህርት ነው፣ በነገራችን ላይ ትልቅ ብርታትም ትምህርትም ጭምር ነው። እኔ ብዙ ጊዜ እንትን ነው ስሜታዊ ነው የምትሆነው እዛ ስትሆን፣ በጣም ልዩነት አለን። አሁን ብታየው ከአነጋገር ጀምሮ ትቀየራለህ። እዚህ በጣም ኤቲክስ ይኖርሃል፣ ስነ ምግባር ይኖራል፣ አትሳደብም። በነገራችን ላይ እኔ በዛን ሰዓትም የምሳደብ ሰው አይደለም፣ ግን በቃ እውነትን ስለምፈልግ ላመንኩበት ነገር ሟች ነበርኩኝ ራሱ እና ከዛ አንጻር ነበር እንትን የምለው። አይ ቲንክ ቁርአንን ሳየው በቃ ምንም ሰውኛ የሆነ ነገር አላገኘሁበትም። በጣም የማረከኝ ነገር እሱ ነው። ያላ ንግግር ነው፣ ከጫፍ እስከ ጫፍ ድረስ ያላ ንግግር ነው። ራሱ ጥንት የነበረውን ነገር ለረሱል ሰለላሁ ዐለይሂ ወሰለም የሚተርከው የዓለማቱ ጌታ አላህ ነው ራሱ። የኢብራሂም ወሬ መጥቶልሃልን ይላል ሲጀምር። ከዛ ኢብራሂም እንደዚህ ባለ ጊዜ አስታውስ፣ እንዲህ ባለ ጊዜ አስታውስ ይልና ይህ ሁላ ሲደረግ ግን አንተ በዚያ አልነበርክም ይላል አላህ ሲተርክ። በዚያ አልነበርክም፣ ለሙሳ ሕግን በሰጠነው ጊዜ አንተ በተራራው ላይ አልነበርክም፣ ባናገርነው ጊዜ አልነበርክም፣ መርየምን ማን እንደሚያሳድግ አተጣጣ ሲጣጣሉ አንተ በዚያ ላይ አልነበርክም ይላል። ከዛ የሙሳ ወሬ መጥቶልሃል፣ የእንትና ወሬ መጥቶልሃል፣ እንትን ባለ ጊዜ አስታውስ ምናምን እያለ ካለ በኋላ ይህ የሩቅ ነገር ሚስጥር ነው በአንተ ላይ እንተርክልሃለን የሚለው አላህ እና በጣም ይገርመኝ ነበር። እና አላህ አነጋገሩ በመጀመሪያ መደብ አምልኮን በተመለከተ ከኔ በቀር ሌላ አምላክ የለም፣ አምልኩኝ፣ ተገዙኝ፣ ፍሩኝ ይላል። ከዛ ደግሞ የሆነ ነገር ላደረገው ነገር ሲሆን ደግሞ በቃ ፈጠርን፣ ሰራን፣ አደረግን ይላል። ተአዚም እያደረገ ማለት ነው። ኸለቅና፣ ጃአልና፣ ፈአልና፣ አወሃይና እያለ የሚናገረው ነገር ይገርመኝ ነበር። እና እዛ የሳውዲ እግር ኳስ ተጫዋች መሆኑን አላውቅም እኔ። እዛ መኪናውን ሊከፍት ነገር አይነካኩም፣ እንትናችን ኮንታሚኔሽን ምናምን አይፈቀድም። ሄድኩልሽና እኔ ጥምጥም አልኩበት ዲኑ ላይ እንድገባ፣ ዲኑ ምንድነው የሚለው ምንድነው እውነታው ብዬ እንዳስብ በቃ በደሜና ባጥንቴ የገቡ እንደ ሰው ነው ማያቸው። ኦፍ ኮርስ ሰውንም ናቸው። ነብዩ መሐመድ ነው የሚልሽ አኡዙ ቢላ በቃ ማለት እሳቸው የተለዩ ሰው ናቸው ማለት ወላሂ እኔ በሳቸው ዘመን ተፈጠርኩ የሚያስብሉ ማለት ነው። አንቺ 4 ኪሎ ጋር ፀሐይ አበበ ሆቴል ምናምን አይደል?
ታውቂኛለሽ በእርግጠኝነት እኔም ባታውቂኝ ራሱ እህቴን ታውቂያታለሽ ሜሮን የምትባልሽ ካወቅሽ ምናምን እና እኔ እነሱ ፋሚሊ ነኝ። እኔ የተማርኩት ስላሴ ካቴድራል ነው እስከ 12 ናርዶስ ነው ስሜ። ምንም ችግር ስሜ ናርዶስ ነው። ናርዶስ መሰረት ነው ስሜ ማለት ነው። እና ተወልጄ ያደግኩት የት ነው? ቤሌር አካባቢ ነው። የተማርኩት ስላሴ ነው። ከዛ ተወልጄ ካደግኩ በኋላ የሆነ አንቺ ባለፈው ልክ እንዳልሽ የሆነ ቲኔጀር ምናምን አለ አይደለ? በዛ እድሜ ላይ ያለሁኝ ባስኬትቦል እጫወት ነበር። ወሴክማ የሚባል ከ4 ኪሎ ወደ ላይ ያለ እንትንና በቃ ትንሽ ከፍ ያልኩ ስመጣ ምናምን በቃ የሆኑ ጀማዎች የሆኑ ጓደኞች ይኖርሻል አይደለ? ከዛ ልክ ያንቺ ያሳለፍሻቸው ህይወቶች ተገልብጠው እኔ ጋር ነበሩና ዴፓይ እናዘጋጃለን ምናምን ቀጭፍ እንሄዳለን እንጨፍራለን። እንደዚህ አይነት ነገሮች ነበሩ በጣም በሰፊው ማለት ነው። ከዛ ልክ የሆነ ጊዜ ላይ በቃ ስልችት ነገር አለኝ አስጣላይ ምናምን በቃ ለምንድን ነው እንትን ማልለው ማለት ቤተሰብም ሲያየኝ በቃ ቤተሰብ የሚፈልገኝ ነገር ላይ እነሱ እንደሆነላቸው የሚፈልጉት ነገር ላይ እኔ አልገባሁም ማለት ነው። ሰው ምን አደረጉ? የኔ ታላቅ እህት አግብታ ነበርና የዛን ጊዜ የዛሬ 11 ዓመት ምናምን በፊት ታሪክ ነው የምነግርሽ። እሷ አግብታ እሷ የምትኖርበት ቤት ብርጭቆ ኮንዶሚኒየም ነው። እዛ አንድ ጓደኛ አለቻት እና የእሷ ጓደኛ ደግሞ ፎቅ ታከራያለች ለነዚህ ውጭ ሀገር አረብ ሀገራት ምናምን ለሚልኩ ኤጀንሲዎች ማለት ነው። እና እነዛ ኤጀንሲዎች እሷን ይተዋወቋታል ምናምን እና አሁን እቤት እኔን በቃ እንደዚህ ማለት እዚህ ይሆናል ትክክል አይደለችም። በቃ የማደርገው ነገር ትክክል አይደለም። ብዙ ደስ የማይል ነገሮች አሉ፣ መጨፈር፣ መጠጣት or something። ስለዚህ ያ ስለሆነ ለምን አንልካትም? በቃ ትሂድና ለምን አትሰራም? ትሂድ፣ ሌላም ሰው እየሄደ አረብ ሀገር እየሰራ ነው አይደለም እንዴ? ያው በቃ ራሷን ትለውጥ ምናምን ተባለ። ከዛ እኔ ጋር መጥተው ከኛ ዘር ውስጥ ምንምልሽ በዘር እንኳን ብትመጪ ከአረብ ሀገር የሄደ ብቸኛዋ ሴት እኔ ነኝ። ግን አላህ ያንን ያሰበበት መንገድ አለው አየሽ። ከዛ እነሱ ምን ያደርጋሉ? ቤት ውስጥ እያወሩ ምናምን ስራ እኮ አለ ለምን ስራ አትሰሪም ምናምን ይሉኛል። የት ምናምን ሳውዲ እኮ መሄድ ትችያለሽ። ሳውዲ ሄደሽ የቴቴ እንደዚህ ዘመድ እዛ ነው እንትን የሚለው አሚሮቹ ልክ በዓል ሲሆን ምናምን በቃ ወርቅ ነው አንገትሽ ላይ የሚያደርጉልሽ። በቃ ወርቅ ነው። ልክ ለበዓል ሲመጣ ለቤተሰብ ላኪ የተባለ ወርቅ ነው ምናምን ኤቭሪ ነገር ወርቅ አደረጉት። ከዛ በጣም ደስ አለኝ ማለት ነው። እና እንደዛ ነው አልኳቸው። ታዲያ አንድ 2 ዓመት ምናምን ጨከን ብለሽ ምን አስጨነቀሽ ምናምን፣ በዛ ላይ ሱቅ ውስጥ ነው የምትሰሪው አንቺ ምናምን አለ። ከዛ ሀብታሞች ናቸው በቴቴን የምትሄጂው እንደዚህ በጣም በቃ እሺ አልኩኝ እና ሄድኩኝ። የት ሳውዲ። እና ሳውዲ ሲሄድ እኔ ሪያድ እንደሆነ ነው የማውቀው። ዋና ከተማዋ ሪያድ ትባላለች እና እዛ እንደሆነ ነው የማውቀው። ፕሌኑ ሪያድ አወረደንና ከሪያድ በኋላ የት ይወስደናል? ድማም የሚባል ገጠር ቦታ ነው፣ በጣም ገጠር ቦታ ነው። እዛ ወሰደን ማለት ነው። እዛ ሰዎች እኔን የሚወስዱኝ የሴትዮዋ ልጅ መጣች ምናምን ወሰደችኝ። እዛ ስገባ እኔ የሄድኩት ሱቅ ውስጥ ልሰራ ነው። እዚህ በደንብ በጣም ነው የምዝናናው ምናምን በጣም ዘንጣለሁ። በቃ ምን ልነግርሽ አልችልም። በቃ የነበረኝ እንትን ማለት ነው። አሁን እዛ ጋር ሲሄድ የተዘጋ ቤት ነው። በቃ መውጣት አትችይም። ቋንቋ አላውቅም። ሰዎቹ ለእኔ ባዕዶች ናቸው። እኔ እጄ ላይ ታቶ አለ፣ የመስቀል ታቶ አለ። እሱን መሸፈን እንዳለብኝ አላውቅም። አንገቴ ላይ ማህተብ አለ ምናምን፣ እሱ ልክ እንዳልሆነ አላውቅም። ከዛ 3 ኢንዶኔዥያ ሰራተኞች አሉ፣ እኔ 4ተኛ ነኝ። ከዛ እንትን ብዬ 2 ቀን ምናምን ሻወር ሰጅ እያሉ ምናምን እንትን አሉ ሰዎቹ። ከዛ 3ተኛ ቀን ላይ በሉ ትነሳ ተነሽና አስለምዷት ተብሎ ምንድነው ስራ የግመል ልብስ ሽመና እንደዚህ ያለ ከኢንዶኔዥያና ስሪላንካ የሚባል ሀገር አለ። ከዛ ነው የሚመጣው ክሩና ቁጭ ብለሽ የግመል ልብስ ትሸምኛለሽ። ከዛ የምቀመጥበት ክፍል ሙከየፍ የሚባል አለ፣ አየር ማቀዝቀዣ ማለት ነውና አየር ማቀዝቀዣም የለውም። አሁን እዛ ውስጥ እየሰራው በቃ አልኩሽ እኔ እንበይና አለቅሳለሁ፣ ሽንት ቤት እገባለሁ፣ አለቅሳለሁ፣ ደሞ እወጣለሁ፣ ማንን ልጠይቅ በቃ ምናምን እንዴት ልነግርሽ አልችልም። ስትረስፉል ሆንኩኝ ከምነግርሽ ጭንቅላቴ በቃ እንደዚህ አላውቅም እኔ። አሁን መጨረሻ ላይ እንደዛ እየሆንኩኝ ሳለቅስባቸው ጊዜ ውይ ምስኪን እንደው ስታሳዝን ምናምን ይሉኝና ቤተሰብ ጋር ልደውል ብዬ በእጄ
እንትን እላለሁኝ። አንዳለች ኮምፒውተር ሳይንስ የምትማራለች የነሱ ልጅ ምናምን ትንሽ ቋንቋ ትሞክራለች። እሷን እንትን ብዬ በእጄ ምናምን እንደዚህም እያሳየኋትኝ ስልክ ትሰጠኛለች። እዛ ስልክ ስትሰጠኝ ማን ጋር ነው የምደውለው? ታላቅ እህቴ ጋር ነው የምደውለው እና እባክሽን እንደው በኖ ይሁንብሽ እሱን ያስጨንቁታል ማለት ነው። እንዴት ያልፈለገችውን በቃ አውጣትና ከዛ ቤት ሌላ ቦታ ወሰድ። አንተ ስትሄድ ሱቅ ነው የምትሰራው ብለህ አይደለም እንዴ? እንዴት እዚህ ውስጥ እንትን ትላለህ? ምናምን ብለው ይሉታል። ሰውየው ደግሞ አረቦቹ ጋር ይደውላል ምናምን። ይሄ ለ1 ወር ከምናምን እንትን ውስጥ ሆነ በቃ በነዚህ እንትን ውስጥ ማለት ነው። እና አንድ ወሩ ልክ እንደጨረስኩኝ 700 ሪያል ነበር ደሞዜና ያንን 700 ሪያል ሰጡኝ። ሲሰጡኝ ያቺን 700 ሪያል ላይ 50 ሪያሉን የስልክ ካርድ ገዛሁበትና 650 ሪያሉን እንዲካትቻለሁ ማለት ነው። ቶብ ነገር ነው ያደረኩት። ዝም ብሎ እንደዚህ ልቅ ነው ፀጉሬ እንደዚህ አስይዤ የሆነ እንደዚህ ጥልቁን ያደረኩት ምናምን። ከዛ በጣም ሳስቸግራቸው ጊዜ እዚህ በቃ ካልተመቻት ብላ የእናትየው ቤት ካጠገባለና ሂጂ እዚያ ተባለ። በቃ ቤቱን ሁሉ ፈራዋለሁ። ተነሽ ውሃ ለመጠጣት የሆነ ነገር ንቅ የሚያደርገኝ ነገር በቃ የክፍሉ ትልቀት ምናምን በቃ መስፈር። የሆነ ጊዜ ላይ ጁማ ነው እና ጁማ ደግሞ ይዘጋል እዛ ሱቅና ካርድ እፈልጋለሁ አልኳትኝ ሴትዮዬ። እዛ ላላላ አልሽኝ ፊ ሰላት ምናምን አለችኝ። አሁን ሰላት ነው ቆይ ተረጋጊ ምናምን ስትለኝ እሺ ብዬ እኔ እንደ ተራዘዘችው እና ፀጉሯን ታጠበች ነው። እኔ ደግሞ በአጋጣሚ የእህቴ ባል ደግሞ እዛ ነበረ ሳውዲ ነበርና እሱም በጣም ተማምኜዋለሁ። ምክንያቱም ለእሱም ንገሪልኝ እያልኳት ነው። ምንድነው እሱ እንዲያስጠፋኝ ማለት ነው። እኔ ያለሁት ገጠር ነው፣ ከዋና ከተማ ወጥቻለሁ። እሱ ደግሞ አይዞሽ በሏት ቆይ ቀስ ብላ የቤት ቁጥሩን በእንግሊዝኛ ታስቀይርና ለእሷ እንደታስጠናት አድርጋ ምናምን ተያዝ ይለኛል። ቤት ቁጥሩን ከነገር ፌር ይልክልኛል፣ ከዛ ያነሳኛል ማለት ነው። እና እሱንም አድርጌ ጨርሻለሁ እኔ በ1 ወር ውስጥ። አሁን እኔ በጣም ተጨነቅኩ ምናምን በቃ ሴትዮዋ እንደዛ አልኳትና በጣም ሶሪ ምናምን ብያት ሴትዮዋ እንደዛ ስንትስራት በጣም ተናደደች። ሴትዮዋ እንዳለ ፀጉሯ አረፋ ነው ፀጉሯ እንዳለ በጥፍ ብታች ተረጋጊ ምንድነው ምናምን። ከዛ ስልኩን እያወራሁት አንድ ነገር ነው ያደረኩት ታውቂያለሽ። ጫማዬ ክፍት ነው፣ የሽንት ቤት ጫማ ነው ያደረኩት። ከዛ የሆነ ቶብ ለብሻለሁ ብዬሻለሁ። ከዛ ፀጉሬ ላይ የሆነ እንደዚህ ወደ ብጫቂ ነገር ነው ብቻ ጣለ ነገር ነው ያደረኩት። በቃ ለመውጣትም ሀሳቤ አልነበረም። እሱን ለማዋራትና የሆነ ነገር ፕሮግራም ለማድረግ ነበር ሀሳቤ። እና ስጡ የሚባል አለ ጣሪያ ላይ እሱን ሁሉ አስጠረጋኝ ምናምን። ከዛ ደወልኩኝና እባክህን ታሪኩ በቃ አውጣኝ፣ እኔ ከዚህ ውስጥ አልፈልግም። አንቺ ልጅ ማለት ከቤት ውስጥም ሳድግም በቃ ደፋር ምናምን በቃ ደፋር ነው የሆንኩ። ስፖርተኛም ነበርኩኝ፣ ማርሻል አርትም ሰራ ነበር እዚህም እያለሁ ምናምንና እንደዛ በቃ ከቤት ውስጥ ትንሽ የኔ ባህሪ በጣም ይላል። ከእህቶቼ 2 እህቶች አሉኝና እንደዛ ነገር ነኝ። ከዛ ፕሊስ እንደዚህ በፍጹም እንዳታረጊ ናርዶስ፣ እንደዚህ እንዳታረጊ፣ እዛ ባህር ውስጥ ነው የሚከቱሽ፣ ደፍረውሽ እንደዚህ ነው የሚሉሽ፣ በዚህ ወጥቶ በዚህ ወርዶ ይለኛል ማለት ነው። መጨረሻ ላይ ብታምኝም ባታምኝም እንዳታረጊ ያለኝን ነገር የሆነ ነገር ብቻ መነጠቀኝ። እኔ ምን እንደነጠቀኝ አላውቅም። ቀስ አልኩኝና ሂጂ እናቴ ቤት አለችኝ። ይሄ በቃ አስቸግራታለሁ። ግራውንድ ውስጥ ከተኛለች፣ በሩ ይዘጋብኛል፣ ተቆልፍብኛለች ማለት ነው። ሂጂ እናቴ ቤት ቶሎ በይ ሂጂ ስትለኝ እሺ አልኩኝ። ወጣሁ። ቀኝና ግራ ሳይ ጭር ያለ ነው። 6 ሰዓት አላሁ አክበር እያለ አዛን ይላል ማለት ነው። ዙሁር ሊሰገድ ነው። እና የሆኑ ምጠዋ ሰውዬ ጽማቸው ረዥም ምጠዋ ሰውዬ ከዛ ጋር ይመጣሉና አንድ ቀን ፋርማሲ ወስዳኛለች እና ፋርማሲስቱን አይቼዋለሁ። ብዙም ከቤቱ አይረቅምና እዛ ፋርማሲ ውስጥ ሄጄ እዛ ውስጥ ያለው ሰውዬ ቢያንስ እንግሊዝኛ ይችላል፣ ውሰደኝ ፖሊስ ስቴሽን ውሰደኝ ብዬ እለዋለሁ የሚል ሀሳብ ነው እኔ ጋር ያለው። ቀስ ብዬ በግራም አየሁ በቀኝም አየሁኝ። ጭር ብሏል። እዛ ጋር ብቻ የሆኑ ልጆች ይጫወታሉ ምናምን። ሮጥኩኝ። በህይወትና በሞት መሀል ያለ ሩጫ ነው የሮጥኩት። በህይወትና በሞት መሀል ያለ ሩጫ ልነግርሽ አልችልም። ሰውየው ያዩኛል ማለት ነው። አውዙ ቢላ ነው ይላሉ። ቀጭን ነኝ። እንዴት እንደሮጥኩኝ ልነግርሽ አልችልም። ልክ እዛ ጋር ፋርማሲው ጋር ስደርስ ፋርማሲው በር ጋር
የሳውዲ እግር ኳስ ተጫዋች ቆሟል መኪናውን ሊከፍት እና እዛ የሳውዲ እግር ኳስ ተጫዋች መሆኑን አላቅም እኔ እዛ መኪናውን ሊከፍት ነገር ለካ አይነካኩም እንትናችን ኮንታሚኔሽን ምናምን አይፈቀድም ሄድኩልሽና እኔ ጥምጥም አልኩበት ጥምጥም በየበት በቃ ለቅሳለሁ ምናምን ነገር እባክህን እርዳኝ ምናምን ስለው ኦኬ ጊቭ ያለኝ መኪናው ጊቭ ያለኝ ገባሁኝ አብሬ እንትን ተንሸራቷል ነው ኦልሬዲ ሳውዲ ኩላ ይቀድም ከላይ እንትን ያልኩት ነገር ጊቭ ገባሁ ከዛ ገባሁና ምን ሆነሽ ነው ሲለኝ አለቅሳለሁ በጣም ነው የማለቅሰው ተረጋጊ ብለኝ እንባይ ማቆም አልቻልኩም እባክህን ፖሊስ ስቴሽን ወሰደኝ ፖሊስ ጋር አድርገኝ ብቻ ነበር በቃ እኔ ሀገሬ ነው መሳፈር የምፈልገው ከዛ ተደጋጋሚ ያንን ነገር ስለው ሌባ እንዳልሆንኩኝ ዘርፌ የሆነ መጥፎ ነገር አድርጌ እንዳልሆነ ገባው መሰለኝ ሰምን ሆነሽ ነው ሲለኝ እንደዚህ አሰሮች እንደዚህ እኔ ደግሞ የምፈልገው ፖሊስ ጋር ሄጄ ወደ ሀገሬ ብቻ መሄድ ነው ፖሊስ ከያዘሽ ወደ ሀገርሽ ነው የሚያሳፍርሽ ያለው ያስፈራሩኝ ነበር ታሪኩ ላይ ነበር የህቴ ባል ማለት ሰው አሁን በቃ በነፃ ያሳፍረኛል ምንም ነገር እንትን ሳልል ብዬ እሱም ብዬ እንደዛ ብዬ ስለው አይዞሽ በቃ ምናምን አለኝና ምግብ በልተሻል ሲለኝ አልበላሁም ኦኬ ነይ አለኝ ከዛ ማክዶናልድ ወሰደኝና በርገር ገዛልኝ የፖርክ የጣሳውን ፔፕሲ ገዛልኝ እሱን ጠጣሁኝ ምናምን በላሁኝ ከዛ ነይ አለኝና እዛው ሰፈራቸው ጋር መስጊድ አለና ከዛ ዋሞር ታይም ምናምን ገባና ሰላት ሰገደ ማለት ነው ከዛ ገብቶ ሰላት ሰግዶ ሲወጣ የሚገርምሽ ነገር የአላህን ስራ ብቻ ነው ነገር በጣም በዛ ሀገር ህግ ከሾርጣ ከፖሊስ ከምናምን በላይ መጣዎች ያስፈርዱብሻል ጭምር ማለት ነው በጣም ትልቅ ኃይል አላቸው የመወሰን አቅም ማለት ነው ህገ መንግስቱ ላይና እኔ ቁጭ ብያለሁ ይገባሉ ግን በፍጹም እኔ አላህ እንዴት እንደሸፈነኝ አላውቅም አንተን አይሉኝም አያዩኝም ያልፋሉ ዝም ብሎ ይገባሉ ጸጉሬ ክፍት እጄ እንደዚህ ይታያል ምናምን ከዛ ሰግዶ ወጣ ቢገርምሽ ሰግዶ ወጣ በጣም ረጅም ጉዞ አደረገ ምናምን ከዛ እኔ እዚህ ወንድም አለኝ አልኩት ወንድም አለሽ አዎ የት ነው ያለው ምናምን ሲለኝ ሪያድ አልኩት ከዛ ይሄው ስልክ ቁጥሩ ደውልለት ብዬ ስልክ ሰጠው እሺ አለኝ ይሄው 650 ሪያልም አለኝ አልኩት ብቻ እሱ ጋር የምታሳፍረኝ ከሆነ ስለ ደውይ ምናምን አለኝ በቃ እንዳለቅስ ብቻ ነው እሱ በጣም እንትን እያለኝ በስፖኪዮ እያየኝ አይዞሽ ምናምን ይለኝ ረጅም ከዚህ ማለት ነው እንደ አዳማን ሁለት ጊዜ በፈጣን መንገድ እንደምትሄጁ መንገድ ነዳና ለካስ እኔ ብርሃን ባየው ቁጥር ይሆን እንደ ከተማ የሚመስል ነገር ባየሁኝ ቁጥር እንትን ነው ሰደኝ የገባሁት ብዬ ደስ እያለኝ ነው ሪያድ ገባሁ በቃ አሁን በቃ ከሱ ጋር አገናኘኝ ለካስ እሱ እዛ የሚያገናኙ እንትኖች አሉ እንደ ደላሎች ሆነው መኪና ያላቸው ምናምን ይሄን ስራ የሚሰሩ ሰዎች አሉ ሄደና ታርጋውን ነግሯቸዋል የሆነ ቦታ ላይ እንደዚህ ወግፍ ምናምን ብለው እንደዚህ በእጆቹ ምልክት ሰጥተው ሲያስቆሙት መኪናውን እኔ አለቅስልሻለሁ በቃ ፈርቼ ከዛ ምናምን ስራ ላላ ወላሂ እነሱ ፖሊስ አይደሉም ምናምን አይዞሽ በቃ ብዙ ነገር አለ እነሱ ማተፍሪ ምናምን አሉ ለካስ እኔን አይተውኝ ምናምን ዋጋ ተነጋግረው ከዛ መኪና ይቀየራል አለባበስ ይቀየራል የዛ ሀገር ዜጋ መስለሽ እኔ ደግሞ የሱ ሚስት መስዬ ምናምን ትልቅ ድራማ ያስፈልገዋል ወደዛ ለመግባት ፋይናሊ እንደዛ አደረገ ምናምን ከዛ ወሰደኝ ለመሆን አንድ ያለና አባያ ገዛልኝ ሄዶ እንደዛው የሽንት ቤት ጫማ እንዳረኩኝ ምን እንዴት በቃ ሁሉ ነገር ልብስ ነው የተከፋፈተ ነው እንደዚህ ምናምን ቶቤ እንደለበስኩት ሺቲ እጁ ክፍት ነው ምናምን እንዳልኩሽ ታቷል እጄ ላይ አስገባኝ እዛ ውስጥ ያሉት አረቦቹ ምናምን እንደ ሸይጣን ነው የሚያዩኝ በቃ ሁሉም ግርም ብሏቸው ነው የሚያዩኝ በጣም ነው የሚጸየፉት ሰው በነገርሽ ላይ አስገቡኝና እዛ ያንን እንትን አደረጉ አለበሰኝ ምናምን አላህ ጀዛውን ይክፈለው እሱን ካደረገልኝ በኋላ ነው ያለኝ ከዛ ወደ መኪና ገባን ከሰዎቹ ጋር አገናኘኝ የዛች ቀን ምሽት የእህቴን ባለቤት አገኘሁት የእህቴን ባለቤት በጣም ረጅም ጉዞ ካረኩኝ በኋላ አንድ ኤችኤንዲኤም የሚባል ቡቲክ ግራውንድ ስር እዛ እሱ መጣ ከዛ እሱ ተቀበለኝ ነው የምልሽ ከዛ በኋላ ነው እንግዲህ ህይወት የቀጠለው የኔን እስልምና እንትን የሚያንኳኳው ከዛ በኋላ ነው ከዛ እኔ ሀበሻ ሰፈር እንዳለ አላውቅም አማርኛ የሚናገር በቃ አማርኛ ናፈቀኝ በቃ እኔ በጣም ነው እንጀራ የምወደው ሌላ ምግብ አልወድምና ሁሉም ነገር አይቼው እንደማላቅ ታውቃለሽ ራስ መኮንን ድልድይ ራሱ እዛ ሆኜ የራስ መኮንን ድልድይ ወክ የምናደርግበት ምናምን ደመራን ታውቂው እንደሆነ ምናምን እንደዚህ አይኔ ላይ ሄዷለሁ ብቻ የሆነ ከጓደኞቼ ጋር ማሳልፈው ጊዜ እንደዛ ነበር ይሁንኩ የነበርኩት እዛ መጨረሻ ላይ እዛ ከሄድኩኝ በኋላ
ሀበሻ የሆነ እንትን ከዛ ታሪኩ የሆነ ጓደኛው ቤት አስጠግቶ አስቀመጠኝና እዛ ደግሞ ሱዳን ያሉ እና ጀነራል ሞተርስ ነው የሚሰራው ሰውየው፣ ሴትዮዋ ደግሞ ነርስ ነችና እዛ ጓደኛው ቤት እኔ ቁጭ ብዬ ቡና እየጠጣን ምናምን አየኝ። ለምን እኛ ቤት አትሰራም እዚህ ትቀጠር ምናምን። ኦኬ አይሰራም መስክት ለምን ምናምን አለና እዛ በ1500 ሪያል ተቀጠርኩኝ። ተቀጥሬ እዛ እየሰራሁኝ እሷ ደግሞ ቡቲክ ይዛኝ ሄደች። የሆነ የበዓል ጊዜ ነው። ስትሄድ አንድ ሀበሻ ልጅ እዛ ውስጥ ቆሞ በአማርኛ ሲያወራ ሰማዋለሁ ማለት ነው። ከዛ አማርኛ ነው የሚያወራው ምናምን ከዛ ሀበሻ ስለዋው ምናምን ሳወራኝ ከዛ ደውይልኝ ብሎ ስልክ ጽፎ ሰጠኝ ማለት ነው። ከዛ በቃም ደስ አለኝ ምናምን ስልኩን ሰጥቶኛል። ያስኩትና ልብሴ ውስጥ አድርጌው ከዛ ከሆነ ጊዜ በኋላ ልብሱ ላጥብ ጂም ስገባ ያገኘሁት እንደ ይሄ ነገር ነው። ደወልኩኝ። ማውራት ጀመረ። ከዛ መሀል ላይ እኔ እና እሱ በመናወራበት መሀል ላይ የሀበሻ ሰፈር አለ፣ የሀበሻ ጀማ አለ ምናምን ብዙ ሱቅ አለ ምናምን የምትፈልጊው ነገር የሀበሻን የሚመለከት ነገር ሀገርሽ እንዲመስልሽ ሊያጠጋጋ የሚችል መንፈስ ያለው ሰፈር አለ ለካ። ከዛ እረፍት ለምን አትወጪ? መቼ ነው እረፍትሽ? እንደዚህ። ከዛ እኔ የቴን ባልመወጠር ጀመርኩ ማለት ነው። እባክህን እረፍት ልውጣ ንገራቸው ሰዎቹ ምናምን። እረፍት ስወጣ እዛ ሄድኩኝ። እዛ ሲሄድ አንድ መልካም ሴት የሀረርጌ ሴት ነችና ፈቲያ ትባላለች። እንደው ፈቲያ በጣም እጅግ ማመሰግናት ሰው ነችና እሷን ተዋወቅኳት። እሷን ደግሞ ስተዋወቃት የምትከፍተው ሐዲስ የምትሰማው ምንድነው? ያሲኑርን ነው። ያሲኑር ደግሞ እንደምታውቂው በጣም አንደበተ ርቱዕ ነው። በቃ እንደው ሲያወራ ደስ የሚል ሰው ነው። የሆነ አለ ብቻ ወደ ውስጥሽ ፍስስ የሚል ነገር ማለት ነው። የሰሃቦች ታሪክ ምናምን ነበር የሚያወራውና ያወራ እኔ ሌላ ዓለም ላይ እየገባው የሚለው ነገር ግን ትክክል አይደለም። ይሄ ነገር ግን እንዴት ነው ምናምን ነገር ይሄን ያለው እንደዚህ ነው። በሱ እውነት ላይ እኔ እያመንኩ መጣው። ከዛ በኋላ ሰብር የሚላል ስለ ትዕግስት ማለት ነው። ትዕግስት በሰው ልጅ ያለውን ትልቅ ምንዳ ማለት ነው። በትዕግስት ዙሪያ ሲያወራ ብቻ በቃ ቀልቤ እየተሳበ ወላሂ ለማንም ሳላወራ ከሳምንት በላይ እኔና ቀልቤ ትግል ውስጥ ገባን። ትግል ውስጥ በቃ በጣም እንትን እያልኩ መጣሁ። ከዛ ፈቲ ድገሚ ነው ብለው በቃ እሷን ካገኛት ያሲኑር የለም ምናምን ያሲኑር ማሻአላ አንቺ እኮ ምናምን ትለኛለች። እና እዛ ስለ ክርስቲያን ጀማዎች አሉ እነሱ ደግሞ ይበሳጩብኛል። ምንድነው አንቺ እንዴ የስላሴ ልጅ ነሽ ግቢ ገብርኤል እንደዚህ ምናምን እንደዚህ ይሉኛል ማለት ነው። ከዛ በዛ እንትን ላይ እየሰማሁ መጣሁኝ። በጣም ቀልቤ እየተሳበ በጣም እየወደድኩት ስለ ዲኑ አንዳንድ እውቀቶች ስፔሻሊ እጅግ በጣም ዲኑ ላይ እንድገባ ወላሂ ላዚም ነው የምልሽ ዲኑ ላይ እንድገባ ዲኑ ምንድነው የሚለው ምንድነው እውነታው ብዬ እንዳስብ በቃ በደሜና ባጥንት የገቡ እንደ ሰው ነው ማያቸው። ኦፍ ኮርስ ሰውንም ናቸው። ነብዩ መሐመድ ነው የምልሽ አኡዙ ቢላ በቃ ማለት እሳቸው የተለዩ ሰው ናቸው ማለት ወላሂ እኔ በሳቸው ዘመን ተፈጠርኩ የሚያስብሉ ማለት ነው። ፍጹም እንጃ በቃ የሚገርሙ ዳይናሚክ የሆኑ ሰው ናቸውና ስለሳቸው ደግሞ በቃ የህይወት ታሪካቸውን ምናምን በቃ ነገሮችን የሚገልጹበት አንግል ምናምን ትስል አንድ እንደውም ማረሰዋልና ሁለት ሰዎች ናቸውና ነብዩ ምግብ ርቧቸው እከሌና ከሌ ሂዱና እስቲ ከነከሌ ቤት ምግብ አምጡልኝ ብለው ያሰዷቸዋልና እነዛ ሰዎች ታውቂያለሽ እያወሩ ነው የሚሄዱት። ስለ ሰው ስም እያነሱ ማለት ነው እያሙ ነው የሚሄዱት። እና መተው ለነብዩ ይሏቸዋል ያ ረሱላህ ሄደን ነበረ ምንም የሚላስም የሚቀመስ ምግብ የለም ሰዎቹ ጋር ገባሽ። አፋችሁ ላይ ግን አሉ እሳቸው ሐሜትን የሚገልጹበት መንገድ ማለት ነው። አፋችሁ ላይ ቆራጣ ስጋ ይታየኛልሳ ገብታችኋል። አልበላችሁም እህል አልበላችሁም እንጂ የወንድምህን ወይ የእህትህን ስጋ ጠንብቶ እንደመብላት ነው በእስልምና ሐሜት ማለት ነው ገባሽ። እና ኤክስፕሌን የሚደረግበት መንገድ በቃ አንቺ እንዴት የእህትህን ወይ የወንድምህን ስጋ ጠንብቶ እንደመብላት ነው ሐሜት ማለት ተብሎ አንድ ሰው ለማማት ምንም አይነት ኢንስፓየር የሚያደርገው ነገር እኮ የለም። በቃ ይሄንን ያስባላ ሊያማ ሲል ይሄን ያስባላ የእህትሽን የወንድምሽን ስጋ ከዛ ፍሬሽ ደግሞ አይደለም አስቢ በዛ ላይ ጠንብቶ አይከብድም ላይ ምንም የሚገለጽበት አንግል ማለት ነውና እንደዚህና ይሄንንና እንደዚህ የመሳሰሉት በቃ የሳቸውን ታሪክ ምናምን ስትስል ልቤ ስብር በቃ ልቤ ልነግርሽ አልችልም። ማይ ጋድ በቃ በጣም እና እንትን እያለ መጣ። ከዛ በኋላ
እሷ ለምን ሻሃዳ አትይዥም? እኔ ደስ ይለኛል። እኔ በቃ መስለም ነው የምፈልገው አልኳት። ጭራሽ በህይወቴ ውስጥ ብዙ የሚገጥሙኝ ማለት ከልጅነቴ እስከ እውቀቴ እስካሁንም ስቲል ነው እንደዚህ ቼን እያደረኩ ስመጣ ብዙ የሚገጥሙኝ የሙስሊም ጓደኞች ናቸው። ትምህርት ቤት አንድ ላይ ዴክስ ላይ የምንማረ ሙስሊም ጓደኞች ናቸው። እዛ ቴኳንዶ እየሰራው በጣም እንደ እህት የምንተያያሉ። እነሱ ሙስሊሞች ናቸው። በቃ ቼን አለው ብቻ እኔ ለምን ይከተለኛል ይሄ ነገር የምናረዱስ ምን ሆነሽ ነው? ይሄ ነገር እኮ የሚከተልሽም አንድ በዚህ ማመሳከርኩትኝ ነፍሴ ደግሞ ለዚህ መጠራቷ። ሁለተኛ ነገር እኔ በህይወት ዘመኔ ኦርቶዶክስ ሞኝ ጾም ያላቅም አስቀድሽም እንደዚህ ምናምን አላቅም። ግን ሮብ ዓርብ ምናምን አላቅም። ፍስለታ እንደዚህ እንትን ምናምን አላቅም። ገብቶሻል? በመብላት ፈጣሪ ይቀየማል ብዬ የማምን ሰው አይደለሁም። እና በቃ በጣም እንትን እያልኩኝ ምናምን እንደዚህ እሳቸውም እንትን እንደዚህ ያለኝ ሐሳቤ በቃ እንትን እያለ መጣና ፋይናሊ ምን ሆነ እሷን መስለም እፈልጋለሁ ብዬ ስላት እሺ አለችኝና እንጀራን የምትሸጠው የሀበሻ እንጀራ ትሸጣለች እዛና ልብስ ገዛችልኝ። ለካስ በአዲስ ልብስ ነው ሻሃዳ የሚያዘው። ሻወር ወስደሽ ነው ውዱ እንዴት እንደሚደረግ አሳየችኝ። አብረን አደረገን ምን አለንና ልብስ ገዝታልኝ። ቀልቤ እየተረጋጋ ይሄ ስክን ማለት ይሄ ነፍስ የሆነ ቦታ እርግጥ ስታርግ ይታወቅሻል። በቃ ኤቭሪ የምታስቢው ነገር ሁሉ ከአቅልሽ እንደሆነ ውስጤ እንደዛ እየተሰበሰበልኝ መጣ ማለት ነው። ሰላም እየተሰማኝና ከዛ አንድ እዛው ሳውዲ ውስጥ የሚገኝ እንትን ውስጥ መስጊድ ውስጥ ስልክ ደወለችና ፕሮግራም አስያዘች። ሻወር ወሰድን ምናምን ያንን ተነገረኝ። ሻሃዳ እንዴት እንደሚይዝ ምን ማለት እንደሆነ ምናምን ተነገረኝ። ኦኬ አመንኩበት አልኩኝ። ከዛ ካልኩኝ ከጨረስኩኝ በኋላ በቃ አሁን ጨረስኩኝ፣ አሁን ሙስሊም ነኝ ስላቸው አሁን ነሽ አሉኝ። ይሄንን አምነሽ ከተቀበልሽ ነሽ አሉኝ። ኦኬ እኔ በጣም በደስታ ያንን ነገር ተቀበልኩኝ እና ያንን ከተቀበልኩኝ በኋላ እዛው አንድ ልጅ አረገዝኩኝ ማለት ነው። አንድ ልጅ ካረገዝኩኝ በኋላ ወደ ኢትዮጵያ መጣሁኝ እና ያንን ሻሃዳ ያስኩበትን ልብስ የመጀመሪያ ልጄን ወለድኩኝ። የት መጥቼ? ኢትዮጵያ መጥቼ። መቼ? 2006 ላይ። ከዛ 2007 ላይ ደግሞ በአንድ ዓመት ልዩነት ነው ሁለተኛ ልጄን የወለድኩትና ባለቤቴን በነገርሽ ላይ እዛው ያገኘሁት ሰው ነው። እስቲል ነው አብረን ያለነውና ሁለተኛ ልጄን ደግሞ በዛው ልብስ ሁለተኛም ልጄ መጤ ሲመጣ ስወልድ እሷንም የተገላገልኩትኝ በዛው ልብስ ነው። ልብሱ እስካሁን ድረስ አለ። ሽቶ ቀባለሁ። በጣም ወዶ ልብስ ነው። ሻሃዳ የሚያስኩት በዛው ነው እና ከዛ በኋላ እንትን ብዬ አላቅም ማለት በቃ ከዛ በኋላ የሚን ይሳር ምናምን ቀኝ ግራ ምናምን የምል ሰው አይደለሁም። ከዛ ትንሽ የህይወት ያው ገጭ ማለት አይጠፋም ማለት ኢኮኖሚካሊ እንደዛ ሲሆን ቤተሰቦቼ ቤት ሰጡኝና ትርፍ ቤት ስለነበራቸው እነሱ ጋር ከባለቤቴ ጋር መኖር ጀመረን። እዛ እነሱ ረመዳንን እንደምጾም ያውቃሉ። ሳምቡሳ ይሰሩልኛል፣ ሾርባ ይቀቅሉልኛል። እህቴም ምናምን ነበረች። እህቶቼ ምናምን አንደኛው አላገባችም፣ አንደኛው ትልቋ አግብታለች፣ ትንሿ እዚሁ ነበረችና ሾርባ ይሰሩልኛል እንደዚህ ምናምን። ግን ምን የሚባል ነገር አለ? ሶሳይቲ የሚባል ነገር አለ አይደል? ማንንም ሰው አንገቴ ላይ ማህተብ አይቶ አያውቅም። እኔ ልጆቼ ላይ ማህተብ አይቶ አያውቅም ምናምን። ግን ምንድነው እንዲህ ደግሞ በቃ ማለት እንዲህ ለብሼ ሂጃብ አድርጌ ምናምንም ደግሞ አይተውኝ አያውቁም። ባለቤቴን ሁሉም ሰው ያውቃል ሙስሊም እንደሆነ ማለት ነው። ስለዚህ ምን ማድረግ አለብኝ? ይሄንን ሞራል ይሄ የልጆቼን ሞራል ጥበቃ ያው እናቴ ቤትና እኔ እንደዚህ ከተያያዘን ፋሲካ ሲሆን እነሱ ቤት ይታረዳል አይደለ? ኦኬ ፋሲካ ነው ምግብ ነው አይደል? አዎ ቢስሚላህ እንበላዋለን። ረመዳን ነው አይደል? አዎ ሱሪ ነው ያደረኩት። አላህ ልብን ነው የሚያየው፣ የጨርቅና ምናምን አይደለም የሚያየው። ይሄንን አምናለሁ። ያ ረቢ አላህ እውነት በቃ ያ ረቢ አላህ አመት ሳይሞላ በቃ ያ ረቢ በቃ በጣም ዱዓ አደረኩኝና የራሴን ቤት ስጠኝ እስኪ ለአንተ ጉልበት የሚንበረከክበትን አንተን የማመሰግንበትን አንተን የማስታውስበትን የራሴ ቤት ስጠኝ ብዬ ዱዓ አደረኩኝና ነይቼ ያችን ጾም ሳልሰግድ መስገድ ግን አልቻልኩም። ሐቂቃ በሱሪ እየጾምኩኝ አልሰግድም፣ ግን መጾም ጀመርኩኝ። አሁን የዛሬ አመት ላይ አላህ ደግሞ የራሴን ቤት ሰጠኝ ምናምን። ከዛ በቃ በራሴ ቤት እስቲ እኔ ሰደቃ ማበላ ሰው አርገኝ ብየው ነበር። ያ ረቢ አላህ አልሐምዱሊላህ ረቢል ዓለሚን አበላሁኝ፣ አደረገልኝ። አላህ
ያንን አደረገልኝ። አልሐምዱሊላህ ያ መሆን ሲጀምር አሁን ላይ ምን አደረኩኝ? ልጆቼም ሂጃባቸውን ያደርጋሉ፣ ቀሚስ ነው የሚለብሱት። እኔም ሂጃቤን አደርጋለሁ፣ ቀሚስ ነው የምለብሰው። እንሰግዳለን፣ እንትን እንላለን። አልሐምዱሊላህ ያ ሲሆን ግን ምን ሆነ መሰለሽ? ፋሚሊ የሚባል ነገር ከአክስት ጀመረሽ ከአጎት ጀመረሽ ከምናምን እህት ምናምን የምትይው ኦሎፍ አሉ አይደለ? እሷ የኛ ዘር አይደለችም። እሷ የኛ ቤተሰብ አይደለችም። በቃ አሰዳቢ ነች ማለት ሲሰሩልኝ ነበረ። ሳምቡሳው ሲሰሩት ነበረ አይደል? ሾርቦንም እንደዛው። ግን እንትን አሉ ልክ እዚህኛው እንትን ላይ ስመጣ ይሄ በቃ ይሄ እኔ ሽፍን ማለት ስትር ማለት ነው አንቺ እንዳልሽው ተራቁተን ነበር ያልሽው ነገር ሀቅ ነው ወላሂ። እሱን ነገር ሳይው አልተመቻቸውም። ታውቂያለሽ አይደል? በቃ ኮንፈርት አልሰጣቸውም። እና የሚያቀኝ ሰው ሁሉ ኮንፊውዝድ ሲሆን የሚያቀኝ ነው የምልሽ። እና እንደውም የሆነ ትልቅ ኮሚኒቲ ላይ ሄጄ እንደዛ ሆኜ ሄድኩኝና እንዴ ናዲያ ምንድን ነው ምናምን ሲል እኔ በጣም ቀረጻ አለብኝ ሳኩኝ። አይ እየተቀረጽኩኝ ነው። ቀረጻ ድሮን አይታያችሁ ምናምን አልኳቸው። በምንም ትቀረጹ በድሮን አይ አንቺ እኮ ጎበዝ ነሽ ምናምንና ሁለተኛውን ግን እንዴ ቀረጻ አለብኝ የህይወት ቀረጻ ነው አሉኝ። ማለት ሰው ከዛ ምንድን ነው ማለት ስለኔ ምንድን ነው እንዳስማች አስጨነቃችሁ ነው ማለት እኔ እንጃ። አንቺ እኮ እንዳልሽው እኮ ነው ስትጠጪ ስትጨፍሪ ራሽን እንትን ስትይ ምናምን ያልታየው ሰው እስቲ ልሰተር እስኪ እንትን ልበል ልሸፈን ስትይ ደግሞ ሰው ምቾት አይሰጠውም። ለማየት ያለው ጉጉት ነው አይሮን ነው ወይስ መሸፈንሽ እሱ ምቾት ያሰጠዋል? እኔነቴ እኮ እኔ ነኝ በቃ ማለት እኔነቴ አልተቀየረም። የተቀየረው ፀጉሬ ክፍት ነበር፣ አሁን ሽፍን ነው። የተቀየረው ሱሪ ነበር የማደርገው፣ አሁን አላደርግም። በቃ በእኔና በኔ መሀል ያለው ነገር ይሄና ይሄ ነው አልኩኝ። ገብቶሻል? እና ብዙ ሰዎች ሲደነባበራሉ። አሁንም ስቲል ነው ከመነግርሽ በላይ ሰዎች ይደናበራሉ። በእኔ እንትን በጣም ይደናበራሉ። እኔ ደግሞ ምንም ልጆችሽ ናቸው ልጆቼን አይተው ምናምን ይስሙና ልጆችሽ ናቸው ምን ነው ታዲያ አሻፈንሻቸው? ምን ነው ታዲያ እንደዚህ እንትን አልሻቸው? ይሄ አቃቂር መውጣት ታውቂያለሽ አይደለ? መቼም ሰው አበሻ አቃቂር በጣም ይወዳል እንትን። ከዛ እኔ ደግሞ ነሻጣ ይመጣል አልኩሽ። ስፔሻሊ ጁምአ ሲሆን ያ ረቢ በጣም ጁምአ እንደምወዳለሁኝና በቃ ደስ እያለኝ ጦሃራ የሆነ ልብሴ ሽቶኝ ቀብቼ ልጆቼ ምናምን መስጊጃችንን ይዘን ደስ በሚል መንፈስ ቢኮዝ እኔ አርጌው አላቅማ በዛኛው ዓለም ላይ ያለሁኝ እንደሱ አርጌ አላቅም። እኔ ሐቂቃ አንድም ቀን ነው የምልሽ። እና እናቴንም አልኳትኝ እንደውም የሆነ ጊዜ ላይ እንዴ እኔ ፈጣሪን ሳላቅ መሞት አለብኝ ወይ? በቃ እኔ ተመችቶኛል፣ ይሄ ሰላም ሰጥቶኛል። ለእኔ ሰላም ከሰጠኝ ደግሞ ለእናንተም ሰላም ሊሰጣችሁ ይገባል። በቃ አሁን ላይ ማስረዳሽ እንዲህ ነው ብዬ ብልሽ ልክ እንደ ሌላው እምነት ላይ ያለው ስብከት እንደዛ ሊመስልሽ ይችላል። ቀስ በቀስ እኔ ላይ የምታየውን ሰላም አንቺ ራስሽ ተወጇለሽ አልኳት። እና አንቺ ራስሽ ተወጇለሽ ምናምን አልኳትኝና አሁን አልሐምዱሊላህ ረቢል ዓለሚን አላህ እንደው የኔ አባት እንደው በጣም ነው የማመሰግነው ወላሂ አልሐምዱሊላህ። በቃ ለኔ ያደረገው ለማንም ሰው አላደረገም ነው የምልሽ። ለማንም ሰው አንቺ በትንሹ ማለት ሻሃዳ ያሽበትን ልብስ የመጀመሪያ ልጅሽን ተገላግለሽበት እንደገና ሁለተኛ ልጅሽን በዛው ስትገላገይበት አስበሽዋል? ማለት አስበሽበት እሱን ልብስ ለብሼ ነው ሞልዶ እኮ ብለሽ እኮ አይደለም። አጋጣሚ ራሱ ሲያገጣጥመው ራሱ በጣም እንትን ነው አይደለ? እንደዛ ነውና አሁን በጣም የሚያማምሩ ለልጆች አሉኝ አልሐምዱሊላህ። አሁን እነሱ ቁርአን እየቀርቡ ነው፣ ጎበዞች ናቸው ትምህርታቸውም ላይ። ባለቤቴም አለ አልሐምዱሊላህ ረቢል ዓለሚን። እንደዚህ ነው አዲስዬ። አሁን በትክክል ማለት ሂጃብ እያደረኩኝ ምናምን ከሆነ አሁን 1 ዓመቴ ነው። በትክክል እየሰገድኩኝ ሂጃብ ለብሼ ሱሪ። የሚገርምሽ ባለፈው ሂውማኔን እንዳደረኩኝ ነው እንትን ያልኩት ስትይ ቃለ መጠየቅሽ ላይ እኔ አሁን እዚህ ይሄኛውን ቤት በቃ ቤት ስጠኝ አላህም ብዬ ቤት ሰጠኝ አይደለም። እዚህ ስንገባ እኔ ሂውማን ተሰፍቼ ነበርና ሀያቴ ቤት ቁጭ ብለን የሆነ ጊዜ ታስታውሻለሽ? መሬት መንቀጥቀጥ ዲስ ይር ማለት ነው የመጣ ነገር መሬቱ እንደዚህ ተንቀጠቀጠና ወላሂ ፈራሁኝ። ለምሰሽ ለአላህ እኔና አላህ የገባውለት ቃል አለ። የኔ አላህ በቃ አንተ ለኔ እንደው አንተን ማመሰግንበት ቤት ከሰጠኝ አንተን ጎንበስ ቀና ብዬ በቃ የኔ አባት ይሄንን አንተ ለኔ ካደረግልኝ ቢኮዝ እኔ ነፃነት አልነበረኝም ያንን ለማድረግ ገብቶሻል አልነበረኝምና ብዬው ከዛ ሰጠኝ። ከሰጠኝ በኋላ ደግሞ ሸይጣን ደግሞ ክፉ አይደለ አዘናጋኝ ነው የምልሽ። አዘናጋኝ በቃ ሂውማን ተሰፍቼ ነበረ ጥፍሬ አክለሪክ ነበረ ምናምንና ያ መሬት ሲንቀጠቀጥ ትዝ አለኝ በዚህ መሞት አለ ለካ ያ ረቢ አለ። ግን የሚገርምሽ ነገር ባለቤቴ ወላሂ ነው የምልሽ
እሱ ራሱ ደንግ ሁሉም ገረማቸው ማለት እዛ ውስጥ ሆኜ መሬቱ እየተንቀጠቀጠ እንደ እዩት ምናምን እየተባለ እንደዚህ የሆነ ፍሬንቹ እንደዚህ ጋጋጋጋጋ ለመስታወቱ ማለት ነው። እኔ ግን ሻሃዳ ሲይዝ ነበረ ወላሂ ነው የምልሽና አላህ እንደው ሁልጊዜ ዱዓዬ ነው ህይወቴ ስታልፍ በሻሃዳ እንዲሆን ነው የምፈልገው። ያ ረቢ አላህ ያሳካልን ለሁላችንም። እና ያስኩኝ ከዛ ጠዋት ከአክስቴ ጋር ስመጣ ይሄንን ነገር ቶሎ ፍቱልኝ አልኩኝ። ተፈታሁት። ቤት ይዤ አልመለስም አልኩኝ። እነሱ ያሉት ወደ ራስ ደስታ አካባቢ ነውና እኔ ቤት ይዤ አሁን ራብሳ ነው ያለሁትና በፍጹም ቤት ይዤ ይሄንንም አልመለስም አልኩኝ። ከዛ 40 ምናምን ሺህ ብር ነው የተገዛው። 21 ሺህ ብር ነው የሸጥኩት። ምንም ኮምፕሮ እቃ ንብረት አልመሰለኝም። መጣሁኝ እንዳለ ሱሪዎቼን አሰገድኩኝ። አንቺ ባለፈው እንዳልሽው ምንም አይነት ቀሚስ አልነበረኝም። እኔ ቀሚስ ኖሮኛ አያውቅም። በህይወት ዘመኔ ቀሚስ ለብሼ አላውቅም። አወጣሁ እንዳለ ሱሪውን እንትን ልዋጮች አሉ አይደል ይሄ መዘብዘፊያ ምናምን እንትን የሚሉት ለነሱ አወጣሁኝ፣ ሰጠሁኝ። ልብሱ ነው የሚፈልግ ምናምን አልኩኝ። የልጆችን ሚኒስከርት የሆነ ነገር ቁንጣ ምናምን አስወገድኩኝ እንዳለ። ከዛ አላህ በሚያውቀው ስንት ቀሚስ ነበረኝ? አንድ ቀሚስ። አላህ በሚያውቀው ነው አንድ ቀሚስ። ከዛ እሱን አድርጌ ወደ መገናኛ እየሄድኩኝ አንድ ወደ ሰሚት አካባቢ በሳውዲ መንግስት የሚደገፍ የቁርአን ትምህርት ቤት አለ መሰለኝ፣ ብዙዎቻችሁ ሊያውቁት ይችላሉ። አረድ ነው እዛ ያለ ልጅ 12ኛ ክፍል ተማሪ ነውና ሃይገር ላይ እየሄድኩኝ አጠገቤ ጋር ቁጭ ብሏል። ከዛ ዝም ብሎ ነፍስዬ አዋሪው ጥያቄ ለምን አትጠይቁም? ምንድን ነው የሚያስጨንቅሽ? ጠይቁ ያለ። ከሰላም አለይኩም አልኩት። ወአለይኩም ሰላም ምናምን ብሎ ቀለል ያለ ልጅ ነው እሱ። አንዳንድ ጥያቄዎች ጠየቅኩት። ይኸውልህ እና የሆነ ነገር ብቻ የልቤን አውጥቶ አውሪው በቃ ተንፍሹ ያለኝ ነገር አለ። እዛ ጋር ደግሞ ሸይጣን በጣም ውስዋስ ውስጥ ከቶኝ ነበር። ከዛ እኔ ግን ያለኝ አንተን ነው ማለት አልተዘጋጀሁበትም። እና አንድ ቀሚስ ነው አሁን ያለኝ፣ ግን አውጥቼ እንደዚህ ያደረኩኝ እና ግን ምናምን ልጁ የሰጠኝ ምክር እንዳይመስልሽ። ሰዎች እኔ እንዲህ በመሆኔ በጣም ኢንፍሉዌንስ እያሳደሩብኝ ነው። ከሰው መቼም ተገልክ አትኖርም። በጣም ኢንፍሉዌንስ እያሳደሩብኝ ነው። ምንድን ነው ማድረግ ያለብኝ? እስኪ ምንድን ነው ምናምን አካባቢ ልቀይር፣ ተከራይቼ ልውጣ ምናምን ብዙ ነገር ስለው ልጁ ምናምን በፍጹም አለኝ። አንቺ አለ ነገ ይሄ አፈር እኮ ናቸው አፈር ለሚሆኑት ጠሉም ብለሽ አለኝ። እና የሆነ ታሪክ ነገረኝ። አንድ ሴት ለነብዩ ነው ምናምን ብቻ በአንተ ተወድጄ አንተ ወደኸኝ፣ እኔ አንተ ባሪያ ሆኜ አንተ ወደኸኝ፣ ሁሉም ከንቱ ነው ማለት ሁሉም ወደ አንተ መጪ ነው። ማንም ቢተወኝ፣ ማንም ቢርቀኝ፣ ማንም እንትን ቢለኝ ምንም ኖት አላረግም። ገብቶሻልና የሰጠኝ ምክር ትልቅ የመንፈስ እርካታ የሚሆን ማለት ነው። ከዛ ማሻአላ አንዳንድ ቀሚሶች ሂጃብም ኖሮኛ ያቅም በህይወቴ ብዬሻለሁ። ሂጃብ ምናምን አረኩኝ ጭራሽ በቃ። አንድ ደግሞ ከእናቴ ጋር ጓደኛ የነበረ ሰው አለ። በጣም ሚስቱ መልካም ሴት ነች። እሷ በቃ ቤቷ ጠራችኝ፣ ደስ አላት፣ አለቀሰች። ወላሂ ነው የምልሽ ስትስመኝ ሱሪ እያደረኩ ነው የምታውቀኝ። እንቧን ስቅስቅ ብላ ያለቀሰችውና አባያ ምናምን እኔም እንትን አልኩኝ። አባያ ምናምን ጅልባብም ከለበሽ እንዴ ናርድዬ አንቺ እንደዚህ ማሻአላህ ደግሞ ሲያምርብሽ ደግሞ ምናምን ሰዎች የሚሰጡሽ እንትን ማለት። በተመሳሳይ ደግሞ አሬ ነካው እንጨት የሚያደርግሽም ደግሞ ሰው አለ። ገብቶሻል? ከእሷ የኛ ዘር በመሆን ያለኝም ሰው አለ። እና አሁን ላይ ስቴብል ነኝ፣ አላህ አለኝ። ትልቁ ነገር ሰማይና ምድርን የፈጠረው ትልቁ አምላኬ እሱ ከኔ ጋር ነው። አልሐምዱሊላህ ረቢል ዓለሚን። በሱ በጣም ደስተኛ ነኝ። ከዛ በተረፈ ልጆች ያሉ፣ ከልጆች የቀጥሉ ባለቤት ያለ እና አልሐምዱሊላህ አዲስ ሀቅ ነው። እሱ ምን መሰለሽ አንድ ትልቅ ያሳመነኝ እኔም በግሌ ትልቅ ያሳመነኝ ፖይንት ምን መሰለሽ፣ በመጀመሪያ ለአንድ ነገር ቆይ በትንሹ ምሳሌ ሳስረዳሽ እኔ በተረዳሁበት አንግል እኔ ልጄን ወለድኳት።
ስለዚህ ልጄን የፈጠርኳት እኔ ነኝ። እኔን የፈጠረችኝ እናቴ ነች። የሆነ እንደ ስንንሽን ቼን አለው አይደል? ቼን አለው እስከ ጫፍ ድረስ ማለት ነው። ለአምላክ ግን ምንም ቼን ሊኖረው አይችልም፣ በእኔ እምነት ነው የምልሽ። ምክንያቱም እሱ ተፈጠረ፣ እሱ የሆነ አካል ፈጠረው ካልን የፈጠረው አካል እሱን ራሱ የፈጠረውን አካል ነው ለእኛ አምላክ ሊሆን የሚገባው። ወጥቷል። ሁለተኛ ነገር ደግሞ እኔ አምላክ ብዬ የማመልከው ከበላ ከጠጣ ከተጸዳዳ የወይን ጠጅ ከጠጣ እኔ የማደርገውን ነገር ሁሉ አድርጓል ማለት ነው። ከሰው ከተወለደ ይህን ሁሉ ካደረገ አምላክ ሊሆን አይችልም። ሁለተኛ ነገር ደግሞ አይወልድም አይወለድም። በቃ አራት ነጥብ ያለው ነገር ከሆነ አይወልድም አይወለድም። እሱ ሊወልድ አይችልም። በቃ አይወልድማ ሁሉን ነገር የፈጠረ ነው። እሱን ተወለደ እሱን ወለዱት እኮ ማለት እኮ እሱ ራሱ የወለዱ አካል ነው ማለት ነው አምላክ የሚሆነው። እሱ የተወለደ ስለሆነ አምላክ ሊሆን አይችልም። አይወልድም አይወለድም። በጣም አሳማኝ ነጥብ ነው። ሁለተኛ ነገር ደግሞ የመላእክቶች ተግባር፣ የጅብሪል ተግባር፣ እያንዳንዳቸው መላእክቶች ተግባር ገብቶሻል። ሁለተኛ ደግሞ አላህ በቁርአን ላይ እንዳለን ማለት ነው ለእያንዳንዱ ነገር የሰጠው ሀቅ በጣም የሚገርም ነው። ሀብተን ሙቁሃ እንኳን እንትን ላይ አይደፋም፣ መሬት ላይ አይደፋም። ታውቂያለሽ አይደለ? የመሬት እንኳን ሀቅ አላት። እያንዳንዷን ነገር ፈጣሪ እያንዳንዷን ለፈጠራት ነገር የእያንዳንዷን ነገር ሀቅ አስቀምጦባታል። ዝም ብሎ እንዳልተፈጠረ ነው ይህም የሚያመለክተው ማለት ነው። ገብቶሻል? ያ ነገር አለ እና ቁርአን ላይ ስለሚናገረው ነገር የቃሉ ራሱ ማለት እኔ ማንበብ አልችልም አረብኛ፣ መስማት ሰምቼ መፈሰር እችላለሁኝ እንትን ማለት እችላለሁኝ። እና ዝም ብለሽ ቁርአንን እንኳን ስታዳምጪው ለአይምሮሽ እንዲህ ደግሞ ቃሉን ደግሞ ተርጎም እያለክሽ ማለት ነው እንትን የማለቱ አቅም እንትኑ ካለሽ እጅግ በጣም ነው የምትወጂው። በቃ ማለት እያንዳንዷን ነገር ለእያንዳንዷ ነገር ዛሬ ሳይንስ እኮ ደረስንበት፣ ዛሬ ሳይንስ እኮ አወቅ ነው የሚል ነገር ከዛሬ ስንት ሺህ ዓመት በፊት እኮ ቁርአን ያስቀመጠው ነገር እኮ ነው። ወሸምስል ወልአርድ ሰማይን ማለት ስለ ፀሐይ፣ ስለ ጨረቃ፣ ስለ ሰዎች ይሄ ፕላኔት ላይ ስለሚባለው ስለ እያንዳንዷ ነገር ማለት ነው። ገብቶሻል አይደለ? እና አላህ በቁርአኑ የሚነግረን ነገር በጣም ትልቅ ነው። ቁርአኑን ደግሞ ለመረዳት ደግሞ ያንን ማለት ቃል በቃል አረብኛው መረዳት ሳይሆን የሚለውን ነገር ትርጉሙ ምንድነው፣ እዚህ ውስጥ ሊለን የፈለገው ነገር ምንድነው፣ እዛ ውስጥ ምን አይነት ጥልቅ ሀሳቦች አሉ የሚለውን ነገር በአማርኛ የተተረጎሙ ቁርአኖች አሉ። ቁርአኑ በአማርኛ የተተረጎሙ አለ። 30 ጁዝ እንደዛ ተተርጉሞ ይገኛል። ያንን ማየት ያስፈልጋል። እና ግን እኔ የሳበኛ እንግል ያ ነው የምልሽ። እና እውነት ለመናገር ሐቂቃ ደግሞ መጀመሪያም እንትን አልነበርኩም። ይሄ ነው ብዙ ደስ የማይሉ ነገሮች አሉ። በጣም ብዙ ከአስተዳደር ጀምሮ ይቅርታ አድርግልኝና ከአስተዳደር ጀምሮ አይምሮ የማይቀበላቸው ነገሮች አሉ። እዛ ውስጥ ስለነበረው ነገር ነበርሽ ከአስተዳደር ሰዎች ስለሚገለሉበት ነገር ነፍስያ እኩል የማትታይበት አንግል አንድ በረንዳ ላይ አንድ ምስኪን ደጅ ላይ ያለ ምስኪን እና አንድ ደግሞ ወፈር ያለ ሰው ሲመጣ የወፈረው ነፍስ ብቻ ፈጣሪ በሱ ነፍስ ብቻ የሚያጸድቀው ያኛው ፈጣሪ እንዳልፈጠረው ወጥቷል ምናምን ሰዎች የሚታዩበት አንግል ስፔሻሊ ነፍስያ ራሱ የምትታዩበት አንግል ትክክል አይደለም። ገብቶሻል? ስለኛም ስለአንቺም ስለወደቀውም ሰው ስለያንዳንዱ መሬት ላይ ዛሬ ስላለው ትልቅ አፓርትመንት ላይ ስለሚኖረው ትልቅ ኢንቨስተርም ስለሆነው አላህ የሁሉንም ነፍስ እኩል የሚያየው እስከፈጠራት ድረስ ማለት ነው። የአቀባበር ስርዓት ራሱ የቀብር ጥያቄ ገብቶሻል? የአቀባበር እንትን ራሱ ማለት ነው። ብዙ ደስ የማይሉ ነገሮች አሉ። እንዳልኩሽ ከተማርኩበት ትምህርት ቤት አንዱ እንደነገርኩሽ ቅድስት ሥላሴ ነውና እዛ ውስጥ ብዙ አይነት ቀብር ታያለሽ። አስተውለሽ ከሆነ አንቺ 4 ኪሎ ነው ሰፈሬ ስላልሽ ማለት ነው። እና በአካባቢ ወደ ላይ አለ ከላይ የአቀባበር እንትን ከላይ የሆነ እንትን አለ ጭፈራ ምናምን፣ ከስር ደግሞ ሙታኖች እንትን ይባላሉ። ሐራም አለይክ እኔ አልስማማበትም። ብቻ ብዙ ደስ የማይሉ ነገሮች አሉ። ነፍሴ ደግሞ ደስ ብሎት ያረፈበት ደግሞ እስልምና ነው። ገብቶሻል? እኔ አባቴ በህይወት አለ፣ እናቴ በህይወት አለች ምናምን እህቶቼ ሁሉ ብለውኛል። አትሊስት እሱ በህይወት አባቴ በጣም ነው የምወደውና እሱ በህይወት እንኳን እያለ እንደዚህ አይነት ነገር እንዳታደርጊ። ገብቶሻል? ግን እኔ መቼ እንደምሞት አላቅማ። ገብቶሻል? መቼ ፈጣሪን ሳላቅ እንደምሞት አላቅም። ቀዳሚው ደግሞ አላህ ነው የሚያውቀው።
ገብቶሻል? የሆነ ነገር አቁሜ ወይ የሆነ ነገር ድንጋይ ጠርቤ ይሄንን ነው የማምንበት ምናምን አይደለም እያልኩኝ ያለሁት። ገብቶሻል? የሆነ ስፒሪቹዋል የሆነ መንፈስ አለ። የት አንድ ኃይል ጋር አለ። ዋዳኔ መፍታት አላህ ያ ኃይል ማነው? ስሙ አላህ ነው። አንድ ኃይል አለ፣ ሰማይና ምድርን የፈጠረ ማንም ሊጠይቀው የማይችል ሁሉ ነገር ባለቤት የሆነ አንድ ኃይል አለ። ዛትሲት እሱ ይገባኛል መቼም ቢሆን ነው የምልሽ። እና እኔ ከዚህ አንጻር የምረዳው አዲስዬ አዲስዬ በጣም አመሰግንሻለሁ ሪኩዌስትን ስለተቀበልሽኝ። ሁለተኛ ደግሞ እኔ የመጀመሪያ ጊዜ እስልምናን እንዳቅ ያደረገችኝ እህቴ ስሟ የአባቷን ስም አላውቀውም፣ ፈቲያ የምትባል ሀረርጌ አካባቢ ያለች ሰው ምሰሚኝ ከሆነ እጅግ በጣም አመሰግንሻለሁ። አላህ ሁለታሽን በኸይር ይመልስልሽ እህቴ፣ በጣም አመሰግንሻለሁ። ሌላ ባለቤቴን ሀቢባሊን በጣም አመሰግነዋለሁ። እንድጠነክር እንድበረታ ያደረገኝ እሱ ነው። ሞሮፍ እሱንም አመሰግናለሁ። ጀዛኩም ኸይር። ጥያቄ ያለው ሰው አለ? የሚያዝህም አንድ ነው። ገብቶሃል? የምትታዘዘውም ለአንድ ነው፣ የምትጠይቀውም አንድ ነው። እና ያው አንድ ነገር ደስ ይላል አይደለ? ብዙ ጓደኞች እዚህ ጋር እንትን ከሚሉ አንድ የልብ ጓደኛ ይባል የለ እንዴ? በቃ ጀስት ላይክ በዛ እንኳን ኤግዛምፕል እንትን ብልክ ብዬ ነው። እና ደስ የሚል በጣም መረጋጋትና መስከን የነፍስ ስክነት ነው እንትን የምትለው ያየሁት እዛ ውስጥ ማለት ነው። እኔ ከሰለምኩኝ ደግሞ ሁለተኛው ጥያቄ መቼ ነው የሰለምሽው ነው ያልከኝ። እኔ የሰለምኩትኝ በኢትዮጵያ 2006 ላይ ነው። 2004 ከሀገር ወጣሁኝ 2006 ላይ 2004 ምንም ነገር አልተዘጋጀንም እንዳልኩክ። እኔም ደግሞ ከቆየሁ አጭር ጊዜ ነው እና ብዙም እንትን አላለም። ቤተሰብ ጋር ነበር የሆንኩት ማለት ነው። ቤተሰብ ላይ ደግሞ እየኖርክ ደግሞ ያንተ መብት አይከበርም፣ የእነሱ መብት ነው አንተ ላይ የሚከበረው። እና ስለዚህ ኦኬ ልቤ ሙስሊም ነው፣ ማህተብ አላደርግም፣ ሱሪ አልለብስም፣ ሂጃብ ሙሉ ልቤና ሙሉ ቀልቤ ግን እስልምና ላይ ነው ያለው። ሙሉ በሙሉ ማለት ነው። እና እኔ ምንም እነሱ ቤትም ምናምን ዝክርም ሲደረግ አልበላም፣ የእነሱን እንትን ምናምን ይሄ ምናምን የሚያደርጉት ምግብ ምናምን እንትን የሚሉት አለ፣ እሱንም አላደርግም። ብቻ እዛ ውስጥ ነኝ እንትን ያለሁት። ከዛ እኔና አላህ ጥያቄና መልስ ጀመርን። በቃ አላህዬ እባክህ አልኩት። ዱዓ አረኩት። የዱዓዬን መልስ ሰጠኝ። እኔ ደግሞ በቃ ጉልበቴን ማንበረክክበት ብዬው ነበር። ገብቶሃል? ስለዚህ ጉልበቴን ማንበረክክበት ነገር ለሱ እኔ አላህ ሻሂዴ ነው። በህይወት ዘመን እኔ ሰግጄ አላውቅም። ማለት ሰግጄ እንደ ስግደት በየዓመቱ ይኬዳል ምናምን። እኔ እንትና እንደዚህ አይነት ሰው አይደለሁም። ሁለት ጾሜም አላውቅም። ምክንያቱም ሰው በመጾም ነፍሱን ቀጥቶ መጾም እንኳን የጀመርኩት ረመዳንን ነው እንጂ ሮብ ዓርብ እንደዚህ እንትን እንደዚህ ተብሎ የሚጾም ስጋ እንዳትበሉ ወተት እንደሱ ሲጀምር ከስጋ ጋር በጣም ትልቅ ቁርኝት እንትን አይለኝም።